እስራኤል ላይ የከበበ ያለውን ተመልከቱ። ጭፍራ ኢየሩሳሌም አሜሪካን እንኳን የማታዋጣት ዘመን ይመጣል። ሩሲያ መጽሐፍ ቅዱስ እንደሚገልጣት ጎግና ሩሲያ ከኢራን ጋር ወታደራዊ ስምምነት አላት። ሩሲያ ከገባች አሜሪካና አውሮፓ ወይንም ደግሞ ኔቶ በቀጥታ ይገባል። ኔቶ ደግሞ ሌላ ይሿል። መጨረሻው ጦርነት ሳይሆን የኢየሱስ ክርስቶስ የክብር መንግሥት መገለጥ ነው። እንዲህ ትርምስምስ ባለበት ሰዓት ላይ ለጸረ ክርስቶስ አስታራቂ መስሎ ሰላም አምጪ መስሎ አውሬው ብቅ ማለት ይጀምራል። በኢራን ሊመጣ ስላለው ታላቅ ሪቫይቫል እንጸልያለን። እግዚአብሔር የተናገረለት ሪቫይቫል ይመጣል። መንፈሳዊ ተሐድሶ ለኢራንም ይመጣል። እግዚአብሔር የሰውን ፊት አይቶ አያዳላምና። አረቦች አይደሉም እነዚህ ሰዎች ብያቸዋለሁ። የቂሮስ ዘሮች ናቸው። በአንድ ወቅት የእግዚአብሔር ወዳጆች ናቸው። እግዚአብሔር የተጠቀመበት ሕዝብ ነበር። በኢራን ስላለው መነቃቃት ልንጸልይ ያስፈልጋል። በአንደርግራውንድ ብዙ ሰዎች ጌታ እየተገለጠላቸው ወደ ጌታ መንግሥት እየመጡ ነው። በብዙ ስደት አሉ ክርስቲያኖች። በመካከለኛው ምስራቅ ባሉ የአሜሪካ ጦር ሰፈሮች ላይ፣ በባህሬን ላይ፣ በካታር ላይ፣ በሳውዲ አረቢያ ላይ፣ በእስራኤል ላይ የሚሳኤል የድሮን ጥቃቶች እየተሰነዘረ ነው ያለው። እዚህ በኋላ ሊሆን ያለውን ነገር በደንብ አስተውላችሁ ስሙ። ትንቢታዊ ሚና በሕዝቅኤል 38 ላይ ጎሜር እና ቶጋርማ የሚል ቃል ትመለከታላችሁ። በሕዝቅኤል 38 ላይ ቶጋርማ ማለት የዛሬዋ ቱርክ ናት። በመጨረሻው ዘመን ላይ ከፋርስ ወይም ከኢራን ጋር ተባብረው በእስራኤል ላይ የሚዘምቱ ሀገሮች አንዷ ቱርክ ናት። ስትራቴጂውን ስትመለከቱ ወይም ደግሞ ሎኬሽናቸውን ስትመለከቱ ኢራንም ቱርክም በጣም እስራኤልን ለመውረር በሚመች ሁኔታ ላይ አብረው እንደተቀመጡ ትመለከታላችሁ። ስለዚህ ቱርክ በመጨረሻው ሰዓት ወደ ኢራን ወገን እንደምትሄድ ትንቢቱ ያሳያል። አሁን ዛሬ ነው ዜና ነው የስመለከት ነበረ ጠዋት ላይ እና አንዱ የተመለከቱት ነገር ምንድነው? ቱርኮች መቃወማቸውን ሌሎች እስላሞች ሀገሮች ላይ በተለይ ካታር ላይ የምትወረውረው ቦምቦችን የአሜሪካንን ቤዞች የምትመታውን ነገር እቃወማለሁ በሚል ቱርክ ተናገረች በሚገርም ሁኔታ። እና ግን መጨረሻውን አሁን ያለው አርማጌዶን ነው ወይ? ገና ነው። አርማጌዶን ገና ነው። ነገር ግን አሁን እያቀራራ ያለውን ተመልከቱ። እስራኤል የእግዚአብሔር ማፕ ናት ብያችኋለሁ። ካርታ ናት፣ ካላንደር ናት። እና እስራኤል ላይ የከበበ ያለውን ተመልከቱ። ጭፍራ ኢየሩሳሌም አሜሪካን እንኳን የማታዋጣት ዘመን ይመጣል። በደንብ ስሙኝ። አሜሪካ እንኳን የማታዋጣት ዘመን ይመጣል። አሜሪካ ከዙሪያ ዞር ልትልባት ትችላለች። ወገኖች ሆይ ለእስራኤል ተስፋዋ እግዚአብሔር ብቻ ነው። ሩሲያና ቻይና ኢራንን ደግፈው ቢገቡ ምንድን ነው የሚሆነው የሚል ጥያቄ ደግሞ ይነሳል። ይሄ ሁኔታ በጣም አደገኛ ነው። አሁን በቀጥታ አልገባም እንጂ በመሳሪያ በተለያየ ድጋፎች አድርገዋል። አሁን ያላት የመሳሪያ ክምችት ስቶክፓይል የከማቸችው መሳሪያ ሁሉ የራሱ አይደለም። ግማሹ ከቻይና ግማሹ ከራሽያ የተላከላት ነው ይባላል። ፓኪስታን የእሷ ደጋፊ ናት በእስልምናው አንጻር። ስለዚህ አሁን እነዚህ ሩሲያና ቻይና ኢራን አብረው መግባት ቢጀምሩ ሶስተኛ የዓለም ጦርነትን ሊያስነሳ ይችላል። ግን አርማጌዶን አይደለም ገና። ሎካል የሆነ ጦርነቶች ሊያስነሳ ይችላል። ሚድል ኢስትን ያካተተ አሁን እንግሊዝም የገባችበት ሌሎችም ሀገሮች ሊገቡበት ይችላሉ። ራሽያ ከዩክሬን ጋር አቅም የላትም። በጣም ባንክራፕት አድርጋለች። አቅም የላቸውም ፋይናንሻሊ። ከዚህ የተነሳ ነው ሊገቡ የማይችሉት። ቻይና ደግሞ ከብዙ ሀገሮች ጋር ያነካካታል። ከገበያ ጋር ነው እሷ የምትሄደው ወገኖች። እና አሁን ያለው ነገር በቀጥታ ወደ ሶስተኛው ዓለም ሊከት ይችላል። አዎ ይችላል። ወደ ሶስተኛው ዓለም ጦርነት ማለት ነው። ሩሲያ መጽሐፍ ቅዱስ እንደሚገልጣት ጎግ ናት። ሩሲያ ከኢራን ጋር ወታደራዊ ስምምነት አላት። ሩሲያ ከገባች አሜሪካና አውሮፓ ወይንም ደግሞ ኔቶ በቀጥታ ይገባል። ኔቶ ደግሞ ሌላ ይሿል። ይሄ ደግሞ በሕዝቅኤል 38 እና 39 ላይ ያለውን ታላቁን ጦርነት ሊከፍተው ይችላል፣ ወይንም ትዕይንቱን ሊፈጥረው ይችላል። ቻይና በኢኮኖሚ በቴክኖሎጂ ኢራንን የምትደግፍ ናት ቆይቷል። ምክንያቱም ከአሜሪካ ጋር ካላት የተካበደ ችግር የተነሳ። ስለዚህ ቻይና ከገባች ጦርነቱ ወዴት ይሄዳል ማለት ነው? ጦርነቱ ወደ ፓሲፊክ ይሄዳል ማለት ነው። ከሚድል ኢስት ወደ ፓሲፊክ ይሄዳል። በዛ ውስጥ ማማ አለው፣ እነ ጃፓን አለው፣ እነ ታይዋን አለው። ጦርነቱ ወደዛኛው ወደ ሩቅ ምስራቅ ይሄዳል ማለት ነው።
ለዚህ ዓለም በአንድ ጊዜ ጋልቫናይዝድ ወይንም ደግሞ ሰደድ እሳት ይለቀቅባታል ማለት ነው። ቻይና ከገባች ጦርነቱ ወደ የማይፈለገው አቅጣጫ ሊሄድ ይጀምራል እና ውጤቱ ምን ይሆናል ካልን እንዲህ አሁን ቢታሰብ ቢሆን ብለን ነው ኢፍ ብለን ነው ያሰብነው። እንዲህ አይነቱ ጥምረት እስራኤልን በሰውኛ እይታ አደጋው ላይ ቢጥላትም መጽሐፍ ቅዱስ ግን እግዚአብሔር ራሱ ጣልቃ ገብቶ እነዚህን ኃይሎች እንደሚቀጣ መጽሐፍ ቅዱስ ያበስረናል። እግዚአብሔር ስም የተባረከ ይሁን። እነዚህ ሁሉ ሽኩቻዎች የሚያሳዩን አንድ እውነት አለ። ጠላቶች ጥምረት እየፈጠሩ ነው። እስራኤልን የከበቧት ጠላቶች መጽሐፍ ቅዱስ አስቀድመው የተናገራቸው ናቸው። በዚህ መካከል የእግዚአብሔር ጥበቃ አለ። ዓለም በሙሉ ቢሰበሰብ እግዚአብሔር እስራኤልን አሳልፎ አይሰጥም። እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። በኪዳን ስለተያዘች ማለት ነው። የቤተ ክርስቲያን በዚህ ቦታ ላይ ያላት ቦታ ምንድን ነው ካላችሁ፣ መድረክ እየተሰራ ስላለ ለጸረ ክርስቶስ መድረክ እየተሰራ ነው። የተለያየ አይነት ቁጥሮች በዓለም ላይ ይሄ ዲጂታል አይዲዎች እየተሰጡ ያሉት ግርግሩ፣ መድረኩ፣ ጦርነቱ ይሄ ግሎባል የሆነው ኒው ወርልድ ኦርደር ወይንም ደግሞ አዲስ የዓለም ስርዓት ለመመስረት ዓለም በኃይለኛ ፍጥነት ላይ እየሄደ ነው ያለው። ቤተ ክርስቲያን የሚጠበቅባት ነገር ይሄ ነው። የእኛ ድርሻ ፖለቲካው መተንተን ሳይሆን ወይንም ፖለቲካው መረዳት ብቻ ሳይሆን በእነዚህ አገር በተለይ በኢራን ውስጥ ላሉት ነፍሳት መዳን መጸለይ፣ የጌታ መምጣትን መጠባበቅ፣ ልንጸልይላቸው ይገባናል። በኋላ ምነግራችሁ ሪፖርቶች አሉኝ ወገኖች ሆይ። መጽሐፍ ቅዱስ በ1935 ላይ ኤላም ተብላ ተጠርታለች። ፋርስ ወይም ይቅርታ ኤላም ነው ስሟ በመጽሐፍ ቅዱስ ኢራን። በ1935 ግን ኢራን ተብላለች እና የፐርሺያን ኢምፓየር ከሄደም በኋላ እግዚአብሔር የሚያውቃት በዛ ስም ነው። በኤላም ጫዎች ላይ በእስራኤልና በኢራን መካከል የሚታየው ይህንን የሚሳይል ልውውጥ ብቻ ነው የሚመለከተው። ቤተ ክርስቲያን ግን ከመጋረጃው ጀርባ ያለውን የእግዚአብሔርን ትንቢት ትመለከታለች። መጨረሻው ጦርነት ሳይሆን የኢየሱስ ክርስቶስ የክብር መንግሥት መገለጥ ነው። እንዲህ ትርምስምስ ባለበት ሰዓት ላይ ለጸረ ክርስቶስ አስታራቂ መስሎ ሰላም አምጪ መስሎ አውሬው ብቅ ማለት ይጀምራል። አያችሁ፣ ትርምሱ ምንድን ነው የሚባለው? የሀገራችን ተረት ግርግር ለሌባ ይመቻል እንደሚባል ጸረ ክርስቶስ ይመቸዋል። ለዓለም ሰላም መፍትሄ አለኝ ብሎ የሚነሳ ሰው ይመጣል። ጦርነት ብቻ አይደለም የሚሆነው፣ የኢኮኖሚ ክራይሲሶች ይሆናሉ። ትልቅ የሆነ የኢኮኖሚ ውድቀት ይሆናል። ሰሞኑን ሲነገር ነበረ። ይሄ ሰርጡ ላይ በኋላ መጣበታለሁ። እሱም ቦታ ላይ ከተያዘ የዓለም ኦይል መተላለፊያ ስለሆነ የኑሮ መናር ይሆናል። ቤንዚን ይጠፋል። ከዚህ የተነሳ ትራንስፖርቴሽን ውድ ይሆናል። ምግብ ላይ ዋጋው ይጨምራል። ወገኖች ወደ ኋላ ልመለስና በጥንቱ ዘመን ላይ እግዚአብሔር ማናት ፋርስን የተጠቀመባት ኢራንን የተጠቀመባት ለማዳን ተጠቅሞባታል። ባላደራ አድርጓት ለእስራኤል የእግዚአብሔር ነፃነት መሳሪያ አድርጎ ተጠቀመባት። ቂሮስ አዋጅ አወጣ በ539 ላይ የፋርሱ ንጉሥ ቂሮስ ባቢሎንን ድል ካደረገ በኋላ በምርኮ የነበሩ አይሁዳውያንን ወደ አገራቸው እንዲመለሱ ቤተ መቅደስ እንዲሰሩ እግዚአብሔር በሱ አድርጎ ፈቀደላቸው። ዕዝራ ምዕራፍ 1 ላይ ሄዳችሁ ተመልከቱ። አዋጅ አወጀ። ቂሮስን እግዚአብሔር ቀብቶታል ብሎ ኢሳይያስ ከ150 ዓመት በፊት ትንቢት ተናግሮ ነበረ። ኢሳይያስ 45 ቁጥር 1 ሄዳችሁ ተመልከቱ። ስለዚህ ቂሮስ እግዚአብሔር የቀባው እንደሆነ እንደ መሲህ አድርጎ በተለይ ለዚህ ለአሕዛብ ነው መሲህ ብሎ የጠራው እግዚአብሔር ተጠቀመበት። እስራኤልን ለመመለስ ተሐድሶ በእስራኤል ዘንድ እንዲመጣ የአስቴርና የመርዶኪዮስ ዘመን የሆነው በፋርስ ግዛት በሹሻን ወይንም ደግሞ በሱሳ ነው። አይሁዳውያን በሐማ አማካኝነት ሊጠፉ ሲሉ እግዚአብሔር ንግሥት አስቴርን ተጠቅመው ሕዝቡን ያዳነው በዚህ በሱሳን ነው፣ በኢራን ነው። ወገኖች ሆይ ሰሞኑን የፑሪም በዓል ነበራቸው በእስራኤል እና ፑሪም በዓል ሴሌብሬት ነው የሚያደርጉት። ከሐማ የዳኑበት ጊዜ ነው። የሚገርም ነው። አሁንም ጦርነት አለባቸው። እግዚአብሔር እንደገና ሌላ ፑሪም ሊያመጣላቸው ይሆናል።
ለዚህ ዛሬ አይሁድ ፑሪም የሚለውን በዓል የሚያከብሩት ይህንን የፋርስ ታሪክ በማሰብ ነው ልላችሁ ነው። ነህምያና ዕዝራን ውሰዷቸው። ነህምያ የፋርስ ንጉሥ አርታሃሽታን የሚባል ሰው የእሱ ጠጅ አሳላፊ እንደነበረ መጽሐፍ ቅዱስ ይነግረናል። ስለዚህ ብዙ ታሪኮች ከፋርስ ጋር የተያዙ ናቸው፣ ከኢራን ጋር የተያዙ ናቸው። ንጉሡ በሰጠው ፈቃድ ድጋፍ የኢየሩሳሌም ቅጥር እንዴት እንደታደሰ በነህምያ ዘመን ትመለከታላችሁ። ወገኖች ሆይ እስከ ቅርብ ጊዜ ድረስ እስከ 1979 ጊዜ ድረስ እስራኤል በጣም ወዳጅ የነበረችው አገር ቢኖር ኢራን ነበር። ከኢራን ጋር በጣም ወዳጃሞች ናቸው በብዙ ደረጃ። ልክ የዳግማዊ ቂሮስ ተስፋ በ20ኛው ክፍለ ዘመን የኢራን ነገሥታት ሻህ ራሳቸውን እንደ ቂሮስ ወራሽ አርገው ይመለከቱ ስለነበረ ኢራንና እስራኤል እንደ ሀገር በቃ አንድ ተቀባብለው ይኖሩ ነበረ። ከቱርክ ቀጥላ ቀደም እንዳልኳቸው ሁለተኛዋ የሙስሊም አገር ኢራን ነበረች እስራኤልን የተቀበለችው። ስትራቴጂካዊ የሆነ ወዳጅነት ነበራቸው። በሁለቱ ሀገራት መካከል የነዳጅ ንግድ ነበረ፣ የወታደር ስልጠና ነበረ፣ የግብርና ትብብር ነበራቸው። በጣም በከፍተኛ ደረጃ ብዙ አይሁዳውያን በኢራን በሰላም ይኖሩ ነበር። ከዚህ ከ1979 የእስልምና አብዮት በኋላ ይሄ ክስተት ሌላ ታሪክ ሆነ። አያቶላ ሆሚኒ ወደ ስልጣን መጡ። አብዮት ሲፈነዳ ኢራን ከእስራኤል ጋር የነበራት ግንኙነት ቅድም እንዳልኳችሁ ተቋረጠ። እስራኤልን እንደ ወዳጅ ሳይሆን እንደ ትንሽ ሰይጣን፣ አሜሪካንን ደግሞ እንደ ትልቅ ሰይጣን ይመለከቱ ጀመረ። የርዕዮተ ዓለም ለውጥ መጣ። ጦርነቱ ከፖለቲካዊ ግጭት ወደ ሃይማኖታዊ ቅዱስ ጦርነት ወይንም ደግሞ ጂሃድ ጥሪ ተቀየረ ማለት ነው። ኢራን እስራኤልን ከካርታ ላይ የማጥፋት ዓላማን ሰነቀች። እዛ ጋ ነው አሁን ትልቁ ችግር የሆነው። አህመዲነጃድ የሚባለው የቀደመው ፕሬዝዳንታቸው ወይም የሀገራቸው መሪ በድፍረት የተናገረው ነገር ቢኖር ይሄ ነበር። ወገኖች ሆይ አሁን ድሮ የነበረው የፕሮክሲስ ወር የሚባል አለ፣ በውክልና የሆነ ነገር አለ። አሁን ወደ ተስፋው መጣላቸዋለሁ። እስራኤልና ፋርስ የአሁኗ ኢራን በመጽሐፍ ቅዱስ ውስጥ ያላቸው ግንኙነት ከጥንት ጀምሮ እስከ መጨረሻው ዘመን ድረስ ትልቅ ትንቢታዊ ቦታ ነበሩ። ጥንት ወዳጆች የነበሩት እነዚህ ሁለት ሀገራት ዛሬ በዓለማችን ላይ በቃ የውጥረት ዋነኛ ማዕከል ሆኗል። በቃ በጣም ቴንሽኑ እዛ ጋ ነው ያለው። እዛ ጋ ከተነካ ዓለም ሁሉ ይርገበገባል። መጽሐፍ ቅዱስ የመጨረሻው ዘመን ጦርነት ብሎ የሚጠራው ክስተት መንገዱን እየጠረገ እንደሆነ እንድታውቁ ያስፈልጋል። ወገኖች ሆይ ወዳለፈው ታሪክ ልውሰዳችሁ። ፋርስ ወይም በቂሮስ ዘመን ላይ እስራኤላውያንን ከምርኮ ነፃ ያወጣች፣ ቤተ መቅደሳቸውን እንዲሰሩ የረዳች የእግዚአብሔር መሳሪያ ነበረች አልኳቸው። ዛሬ ግን ኢራን የእስራኤል ቁጥር 1 ጠላት ሆናለች። ይሄ አይነቱ መገለባበጥ በመጨረሻው ዘመን ሕዝብ በሕዝብ ላይ፣ መንግሥት በመንግሥት ላይ ይነሳል የሚለውን የጌታን ቃል ያረጋግጥልናል። ልክ እንደ መጽሐፈ አስቴር ታሪክ ሃማ የፋርስ ባለሥልጣን የነበረ እስራኤልን ለማጥፋት አቅደው እንደነበረ መጽሐፍ ቅዱስ ይነግረናል። እግዚአብሔር ግን በብርቱ እጁ ሕዝቡን እንዴት እንዳዳነ ከታሪኩ እንረዳለን። ዛሬም ያን የምንመለከተው ያንኑ አይነት ውጥረት ነው። የአማሌቅ መንፈስ፣ ያንኑ መንፈሳዊ ተጋድሎ እንመለከታለን። ፋርስ ወይንም ደግሞ ኢራን መጽሐፍ ቅዱስ እንደሚነግረን እንደዚህ ይላል። ሕዝቅኤል 38 ቁጥር 5 ላይ ፋርስንና ኩሽን ፉጥንንም ከእነርሱ ጋር ሰብስቤ አመጣቸዋለሁ ይላል። ጥቅሱን ቆርጬው ነው የምናገረው። ፋርስን፣ ኩሽን፣ ፉጥን ከእነርሱ ጋር ሰብስቤ አመጣቸዋለሁ፣ እስባቸዋለሁ። ወደ አርማጌዶን ነው የሚናገረው። ፋርስ ኢራን ናት። ኩሽ ልትሰሙት አትፈልጉም። ብዙ ሰዎች ኢትዮጵያ ናት ስላቸው አይደለችም ይላሉ። ሱዳንም ልትሆን ትችላለች፣ ኤርትራም ልትሆን ትችላለች። ምክንያቱም የኢትዮጵያ ማፕ ትልቅ ስለነበረ። ኩሽ፣ ፉጥ ወይም ደግሞ ኖርዝ አፍሪካ ላይ ያሉ ሀገሮች ከእነርሱ ጋር ሰብስቤ ያመጣቸዋለሁ። በመጨረሻው ዘመን ፋርስ ወይም ኢራን እንዳልኳቸው ከሰሜን ኃይሎች ጋር በመሆን በእስራኤል ላይ እንደምትዘምት በዝርዝር ተቀምጦ የምታገኙት ሕዝቅኤል 38 ላይ ነው። ወደ መንፈሳዊ ትርጉሙ እንምጣና ይሄ ጦርነት በሰው ኃይል የሚቆም አይሆንም። በተለይ አርማጌዶንን ሰው አያቆመውም፣ ዩናይትድ ኔሽን አያቆመውም። አንዴ ከተነሳ ወገኖች ሆይ እግዚአብሔር ራሱ
ክብሩን ለዓለም ለመግለጥ የሚጠቀምበትም ይመስለኛል። ማንም ሊያቆመው አይችልም። ማንም ሰላም ሊሰጥ አይችልም። ማንም ምንም አይነት ስብሰባ ሊያቆመው አይችልም። አሜሪካ፣ እንግሊዝ፣ ኔቶ ዋቴቨር ሊያቆሙት የማይችሉት ይሆናል። ሰደድ እሳት ይሆናል። ወደ ፓሲፊክ ይሄዳል። ወደ ኖርዝ አሜሪካ ይመጣል። ምንም ማምለጫ ቦታ አይኖርም። ተራሮች በላያችን ላይ ውደቁብን ይላሉ ይላል መጽሐፍ ቅዱስ። ጦርነቱ የሚጠናቀቀው በእስራኤል መጥፋት አይደለም። ይህንን ደግሜ ልናገረው። ጦርነቱ የሚጠናቀቀው በእስራኤል መደምሰስ ሳይሆን በጠላቶቿ መውደቅ ነው። ወገኖች ሆይ ይህንን ስል ወገኖች ሆይ እግዚአብሔር ለሌሎቹ ሕዝብ አያስብም? ያስባል። እግዚአብሔር ሰውን ሁሉ ይወዳል። ትንቢት የተነገረውን ነው ማነብላችሁ። ምንም እንኳን በፖለቲካው ደረጃ ጥል ቢኖርም በመንፈሳዊ ዓለም ግን በረከት አለ። አንድ ነገር ልንገራቸው። ዛሬ በኢራን ያሉ ክርስቲያኖች በእስራኤል ላሉ ክርስቲያኖች ሰላም ይጸልያሉ። በእስራኤል ላይ ያሉ አማኞች ለኢራን ሕዝብ ሰላም ይጸልያሉ። ኢየሱስ ክርስቶስ በመካከላቸው ያለውን የጥልን ግድግዳ ስለሰበረው ማለት ነው። ይህን ትንቢት ስሙኝ። ኤርምያስ 49 ቁጥር 38 ላይ ዙፋኔን በኤላም ላይ አቆማለሁ ይላል። ኤላም የኢራን ስም ነው ወገኖች ሆይ። ኤርምያስ 49 ቁጥር 38 እግዚአብሔር በኢራንም ሆነ በእስራኤል ላይ የራሱን መንግሥት ሊያቆም ይፈልጋል። የእግዚአብሔር መንግሥት በኢራን ላይ ትሰራለች። እግዚአብሔር ኢራንን ይፈልጋታል፣ በተለይ በዚህ የመጨረሻው ዘመን ላይ። ስለዚህ በእስራኤልና በፋርስ መካከል ያለው የእግዚአብሔር እጅ ነው። የእግዚአብሔር ሉዓላዊነት አለ። መንግሥታት ቢቆጡ ጌታ ግን ዙፋን አለው። የትንቢቱ መፈጸም የሚሆነው ዛሬ የምትመለከቱት ውጥረት መጽሐፍ ቅዱስ እውነት መሆኑን የጌታ መምጣት መቃረቡን የሚያሳያችሁ እንደሆነ ምስክር ነው። የቤተ ክርስቲያንን ድርሻ ልታውቁት ይገባል። መጽሐፍ ለኢየሩሳሌም ሰላም ጸልዩ ይላል። እኛ ለኢየሩሳሌም ብቻ አንጸልይም፣ እንጸልያለን። በቴህራን ላሉ አማኞች እንጸልያለን። በዛ ላሉ ሙስሊሞች አይኖቻቸው እንዲከፈት እንጸልያለን። በመካከላቸው ጌታ ሰላም እንዲያመጣ እንጸልያለን። እግዚአብሔር ለሕዝቡ የሚበጀውን እንዲያደርግለት እንጸልያለን። ወገኖች ሆይ በኢራን ሊመጣ ስላለው ታላቅ ሪቫይቫል እንጸልያለን። እግዚአብሔር የተናገረለት ሪቫይቫል ይመጣል። መንፈሳዊ ተሐድሶ ለኢራንም ይመጣል። እግዚአብሔር የሰውን ፊት አይቶ አያዳላምና። አረቦች አይደሉም እነዚህ ሰዎች ብያቸዋለሁ። የቂሮስ ዘሮች ናቸው። በአንድ ወቅት የእግዚአብሔር ወዳጆች ናቸው። እግዚአብሔር የተጠቀመበት ሕዝብ ነበር። በኢራን ስላለው መነቃቃት ልንጸልይ ያስፈልጋል። በአንደርግራውንድ ብዙ ሰዎች ጌታ እየተገለጠላቸው ወደ ጌታ መንግሥት እየመጡ ነው። በብዙ ስደት አሉ ክርስቲያኖች። ወገኖች ሆይ በአሁኑ ጊዜ በኢራንና በእስራኤል መካከል አሜሪካንም መካከል ያለው ውጥረት ወደ ቀጥተኛ ጦርነት ተለውጧል። እንደምታዩት ይህንን ብሮድካስት እናደረግ በሌላ ዘመን የምትሰሙ ሰዎች ካላችሁ ላይቭ የሆነ ጦርነት አለ፣ አክቲቭ የሆነ ጦርነት አለ አሁን ሚድል ዌስት ላይ። ይህ ሁኔታ በዓለም ፖለቲካም ሆነ በመጽሐፍ ቅዱሳዊ ትንቢት እይታ በጣም ልዩ ትርጉም አለው። በጦርነቱ ሊከሰቱ የሚችሉ ብዙ ነገሮች አሉ። አንዳንድ ነገሮቹ ላንሳላቸው። የመጀመሪያው የአገዛዝ ለውጥ ይሞክራሉ። አሜሪካኖች ሲነሱ ያሉት ይሄ ነው። ኦፕሬሽን ኤፒክ ፊውሪ እንግዲህ ዘመቻ በቃ ልዩ ቁጣ በሉት። በቃ በመጀመር የኢራንን ከፍተኛ አመራሮችን መግደል፣ የኒውክሌር ጣቢያዎችን በቃ ታርጌት ያደረገ እነሱን የመምታት ነው። ይሄ አገዛዝ ለውጥ የሚሉት የኢራን ከፍተኛ መሪ አያቶላ ሆሜኒ ተገለዋል፣ ሁላችሁም እንደምታውቁት ዜናው ላይ። ስለዚህ መገደላቸው ከዛ ደግሞ ተከትሎ አገሪቱ በጊዜያዊ ምክር ቤት እየተመራች ነው ያለችው። ስለዚህ የኢራን አጸፋዊ እርምጃ ነው አሁን እየተመለከትን ያለ ነው። በመካከለኛው ምስራቅ ባሉ የአሜሪካ ጦር ሰፈሮች ላይ፣ በባህሬን ላይ፣ በካታር ላይ፣ በሳውዲ አረቢያ ላይ፣ በእስራኤል ላይ የሚሳኤል የድሮን ጥቃቶች እየተሰነዘረ ነው ያለው። ከዚህ በኋላ ሊሆን ያለውን ነገር በደንብ አስተውላችሁ ስሙ። የሆርሙዝ ሰላጤ ወይንም ደግሞ ስትሬት ኦፍ ሆርሙዝ የሚባል ቦታ አለ። በጣም ቅርብ ነው ለካታር፣ ለዚህ ለኤሚሬትስ አገሮች በጣም ቅርብ የሆነ ቦታ አለ ከኢራን ጋር በተያያዘ። የሆርሙዝ ሰላጤ ወይንም ስትሬት ኦፍ ሆርሙዝ በሚባለው ቦታ ላይ እሱ ቦታ ላይ አንዱ ጀነራል ዘጋለው ብሏል። የኢራን ጀነራል ከዘጉት የነዳጅ ዋጋ ይጨምራል። ስለዚህ የዓለም ንግድ ይስተጓጎላል። ትልቅ የኢኮኖሚ ክራይሲስ ይሆናል። ምናልባት ይህንን ቦታ ባሳያችሁ ይጠቅማል ብዬ አስባለሁ። ማፕ ላይ ያለኝ
ሆርሙዝ የሚለው ከላይ ቦታ የምትመለከቱት ነው። ቀስቱ ሊያሳያችሁ የሚሞክረው ሆርሙዝ ባህረ ሰላጤ እዚች ጋር ነው። አንሶባችሁ ይሆናል። ምናልባት ወደኋላ ወደፊት ሄጄ ላሳያችሁ። ምናልባት ተለቅ አድርጌ ይሄውላችሁ ሆርሙዝ ሰላጤ የሚሉት ይሄ ነው። መርከቦቹ መጥተው ይሄንን ነው ዘጋለሁ የሚለው። ኢራን ይሄንን ዘጋችሁ ማለት ይሄ ሀገር ብዙ ናቹራል ጋዝ ኦይል ያለበት አካባቢ ነው። እነዚህ ሀገሮች ሁሉ ወደ ህንድ የሚልኩት ነዳጅ ከህንድ የሚመጣው ነገር በሙሉ በዚህ ነው የሚተላለፉ። ስለዚህ ይሄ ቦታ በጣም ወሳኝ ነው። ጉሮሮ እንደማነቅ ማለት ነው። ጉሮሮ እንደማነቅ ማለት ነው። ሌላ ስዕል ላሳያችሁ። እዚህ ጋር ነው ኃይለኛ ፍጥጫ ያለው። የአሜሪካ መርከቦች እየተመቱ ያሉት እዚህ ጋር ነው። ይህንን ነው ኢራኖች አናሳልፍም እያሉ የመጡት ማለት ነው። ጦርነቱ ከቀጠለ በብዙ ስፋት ብዙ ችግሮች ይፈጠራሉ። አንዱም ያስፈራው ነገር በዚህ ስትረስ መካከል ኒውክሌር ቢፈነዳስ የሚል ስጋት ነው ያለው። መቼም የሰለጠነ አገርና ህዝብ ስለሆነ ኒውክሌር ያፈነዳሉ የሚል ከአሜሪካኖችና ከእስራኤል ዘንድ አይኖርም። ምናልባት ካለው አያቶላዎቹ ሊያፈነዱ ይችላሉ። ምናልባት አጥፍቶ መጥፋት ወይም ደግሞ ሰማዕትነት በጣም የሚደገፍበት አገር ስለሆነ አሁን አያቶላው ሲገደሉ ሰማዕት ሆኑ ተብሎ ነው በጣም በሺያ ሃይማኖት ዘንድ በጣም የተከበሩት የባሰ እና እዛ ቦታ ላይ ኒውክሌር ቢፈነዳ እነሱ እንደ ሰማዕትነት ነው የሚወስዱት። ስለዚህ የኒውክሌር ፍንዳታው የት ሊደርስ እንደሚችል ላሳያችሁ ፈልጋለሁ። በነገራችን ላይ ቴሮራይዝ ላረጋችሁ አይደለም፣ ላስፈራራችሁ አይደለም። እኛ ጌታ ያለን ሰዎች ነን። ኢንፎርሜሽን ነው የምንሰጣችሁ እንጂ አናስፈራራችሁም። ግን እንድንነቃ ያስፈልጋል። ኒውክሌር ቢፈነዳ የት ድረስ? እስከ አፍጋኒስታን፣ እስከ ቻይና፣ እስከ ኢንዲያ፣ እስከ ኢጂፕት ተመልከቱ። የኢትዮጵያን ማፕታች እስከ ጅቡቲን፣ ኖርዝ ኢትዮጵያ፣ ጎንደር፣ ትግራይ አካባቢ እስከ ላይ ድረስ ቀይ ባህር ጋር ቅርብ የሆኑ ሀገሮችን ኤርትራን እንዳለ አፌክት የሚያደርግ ይሆናል ይሄ ኒውክሌር ቢፈነዳ ማለት ነው። እና ይሄ አካሄድ ብዙ ነገሮችን እየለወጠ ነው ያለው። የዓለም አዲስ የዓለም ኒው ወርልድ ኦርደር ወይም አዲሱ የዓለም ስርዓት እየመጣ ያለበት ነገር ላይ ትመለከታላችሁ። በሌላ ጊዜ እሱ እናገርበታለሁ። እስራኤል በኢራን ላይ የኒውክሌር ጥቃት ብትሰነዝር ወይም በተገላቢጦሹ ቢሆን 4 ነገሮች ይሆናሉ ብዬ አስባለሁ። እና በጣም ያስፈራ ነው። ላስፈራራችሁ አይደለም። እነዚህ ከምን አንጻር ነው? ከጂኦፖለቲክስ ወይም ደግሞ ከመጽሐፍ ቅዱስ እይታ አንጻር ልናየው ያስፈልጋል። የመጀመሪያው ነገር የሚሆነው ትልቅ የሆነ ሁማኒቴሪያን ክራይሲስ ወይም ዲዛስተር፣ ኢንቫይሮንመንታል ዲዛስተር፣ ሰብአዊና አካባቢያዊ ጥፋት ይሆናል። በቅጽበት በሚሊዮኖች የሚቆጠሩ ሰዎች ለሞትና ለቁስለት ይዳረጋሉ። ብዙ ሞት ይሆናል። የጨረር ብክለት የሚባል አለ። ራዲዬሽን የጨረር ብክለት ይሆናል። በኢራን ብቻ አይወሰንም። የጨረር ብክለቱ ቢመጣ ወደ ጎረቤት አገሮች ወደ ኢራቅ፣ ወደ አፍጋኒስታን፣ ወደ ፓኪስታን እስከ ህንድ ባህረ ሰላጤ ድረስ የሚሰራጭ ይሆናል። ነፋስ ይዞት ይሄዳል። የጨረሩን ብክለት ማለት ነው። በዚህ ምክንያት ሰዎች ቆዳቸው ሊረግፍ ይችላል። ሰውነታቸው በካንሰር ይመታል። ሬሳ ብቻ ነው የሚሆኑ። ብዙ ሰዎች ይሞታሉ። የኤርሚያስ ትንቢት አለ። ኤርሚያስ 49 ቁጥር 36 ላይ ስሙኝ ነው። ይህንን ቃል ጌታ የሰጠኝ ባለፈው እሁድ ቸርቻችን ሌላ ፓስተር ነው እየሰበከ የነበረው። ቁጭ ብዬ አእምሮዬ በዚህ ነገር ተይዞ እያለ ወደዚህ ነገር መንፈስ ቅዱስ ያሳየኝ ነበር። ኤርምያስ 49:36 4ቱ ነፋሳት ከ4ቱም የሰማይ ዳርቻዎች አመጣቸዋለሁ። ስሙኝ፣ በኤላምም የማይበተንበት ህዝብ አይኖርም። ኤላም ኢራን ነው ብያቸዋለሁ። የማይበተንበት ህዝብ አይኖርም የሚለው ቃል ምን አደረገ? በጣም ሰፊ ስደት ሊመጣ ይችላል። ሰብአዊ የሆነ አካባቢያዊ ጥፋት ሊመጣ ይችላል። ዲስፐርስ ልክ ሶሪያኖች እንደተበተኑ ኢራኖችም አሁን ዛሬ የመጣው ዜና ስከታተል ነበረ። ወደ የት ሀገር ሆነው ነው ኢንተርቪው ሲደረጉ በኢራን በቃ ብዙ ነገሮች ኬኦስ እንደሆነ የሚሰራ ነገር ብዙ ነገር የለም። ሁሉ ነገር የተመታ የፈረሰ ሀገር እየሆነ ነው። እየሸሹ ወደ ሌላ ሀገር እየሄዱ ነው ያሉት ቴራን ሰዎች እና ወደ ገጠሩ አካባቢ የሸሹ አሉ። እነዚህ ባለጠጋ የሆኑት የሌላቸው ደግሞ ሀገሩን ለቀው እየወጡ ነው ያሉት። ይበተናሉ፣ ሊበተኑ ይችላሉ። እርግጠኛ በሆነ መንገድ ባልናገረውም። ሌላው ዓለም አቀፍ የሆነ ግሎባል ኢኮኖሚክ ኮላፕስ ይሆናል። ኢኮኖሚ ውድቀት ይሆናል። መካከለኛው ምስራቅ የዓለም ነዳጅ ማዕከል የሆርሙዝ
ስትሬት ኦፍ ሆርሙዝ ያልኳቸው ወይም ሰርጡ ወዲያውኑ ከተዘጋ የነዳጅ ዋጋ ማንም ሊገምተው ወደማይችለው ደረጃ ሃይክ ሊያደርግ ይችላል፣ ሊወጣ ይችላል። ለዚህ ያ ደግሞ ኢኮኖሚን አፌክት ያደርገዋል። ደሃ ሀገሮች መውደቅ ይጀምራሉ። ለምግብ ትራንስፖርቴሽን ምግብ ኖሯቸው እንኳን ማድረስ አይችሉም። በጣም ቤንዚን ይወደዳል ማለት ነው። በዓለም ዙሪያ የትራንስፖርት የምግብ ዋጋ በጣም ውድ ይሆናል። ራእይ ምዕራፍ 6 ላይ ታስታውስ እንደሆነ መጽሐፉ የሚለው ጥቁር ፈረስ ወጣ ይላል። በቃ ይሄ የዋጋ ንረት፣ ረሃብ በጦርነቶች ሳቢያ የሚከሰት ነው ብዙ ጊዜ። ስለዚህ የሶስተኛው ዓለም ጦርነት ይቀሰቀሳል ወይ? ሰው እዚህ ጋር እየጠየቀኝ ነው ያለው። ሶስተኛው ዓለም ሊቀሰቀስ ይችላል ወይ? መቀስቀስና መሆኑ ይለያያል። መንደርደሪያ ሊሆን ይችላል። ምናልባት አሁን ሆኖ ምናልባት ከ5 ዓመት በኋላ ሊፈነዳ ይችላል። ምናልባት ደግሞ ከ3 ዓመትም በኋላ ሊፈነዳ ይችላል። ስለዚህ እንደዚህ አይነት ጥቃት ለሌሎች ሀያላን መንግስታት በቀጥታ ወደ ጦርነቱ እንዲገቡ ያደርጋቸዋል። ሩሲያና ቻይና ኒውክለር ፈነዳ ቢባል ዘለው ነው የሚገቡት። እነሱም መሳሪያቸውን ይዘው በቃ ሚድል ኢስት ኬኦስ ነው የሚሆነው። ኢራን የሩሲያ የቻይና በጣም ስትራቴጂክ አጋር እንደሆነች በጣም ብዙ ጊዜ ይታወቃል። ተስማምተዋል። አገሮች አሁን ኢትዮጵያ ውስጥ አይታቸዋል። ዲፕሎማቶች ይመጣሉ፣ ፕሬዚደንቶች ይመጣሉ፣ ለሁለትዮሽ ስብሰባ ያደረጉ ይባላል። ሰላም ተባብለው አይደለም የሚሄዱት፣ ተፈራርመው የሚሄዱት ነገር አለ። አያችሁ፣ ስትራቴጂክ አጋር። ባለፈው መጡና የህንዱ አይደለም ሞዲ ምንድን ነው ያሉት? ስትራቴጂክ አጋር ነን ብለው ተፈራርመው ሄደዋል። ከኤሚሬት ጋር ስትራቴጂክ አጋሮች ነን፣ ተፈራርመናል። ከብዙ ሀገሮች ጋር ኢትዮጵያ ስትራቴጂክ አጋር ሆናለች። ስለዚህ ኢትዮጵያ ብትነካ ሌሎችም አብረው ዘለው ይገባሉ። ራሽያ ዘላ ትገባለች። ልክ እንደዛ ማለት ነው። የሩሲያና ቻይና ጣልቃ ገብነት አይቀሬ ይሆናል። ሁለቱ ደግሞ ሀያላን ሀገሮች ናቸው። በቴክኖሎጂም በሀብትም ባለጠጎች ናቸው። አሜሪካና ምዕራባውያን ሀገሮች ከእስራኤል ጋር እንደሚሰለፉም ይሆናል። ጦርነቱ ወደ ዓለም አቀፍ የኒውክሌር ፍልሚያ ሊሻገር ይችላል ማለት ነው። ኒውክሌር ከተጀመረ ሕዝቅኤል 38 ላይ ሄዳችሁ ትመለከቱ። ጎግ እና ማጎግ በእስራኤል ላይ የሚነሱት ከፋርስ ወይም ከኢራን ጋር በመሆን እንደሆነ መጽሐፍ ቅዱስ ይነግራል። ስለዚህ እንደዚህ ያለ ጥቃት ይህን ትንቢታዊ ጦርነት ሊቀሰቅስ ይችላል። የስ ሊቀሰቅሰው ይችላል። ግን ይቀሰቅሰዋል በእርግጠኝነት የስ ማለት አንችልም። ሌላው ምን ሊሆን ይችላል? ሌላው እንዲህ አይነቱ ጦርነት መንፈሳዊና ሃይማኖታዊ ውጤቶች አሉት። እስራኤልን የሚያገልል ይሆናል። ዓለም አቀፉ ማህበረሰብ በእስራኤል ላይ ሊነሳ ይችላል። ይሄ ደግሞ እስራኤልን ወደ ብቸኝነትና ወደ ግሬት ትሪቡሌሽን ውስጥ ሊከታት ይችላል። ያዕቆብ መከራ ማለት እሱ ነው ወገኖች ሆይ። ስለዚህ ዓለም እንዲህ ያለውን የጥፋት ስጋት ለማስቆም ሰላም አምጣ የሚል ታላቅ መሪ እንዲነሳ መንገድ ይፈልጋሉ። ከዚህ የተነሳ ጸረ ክርስቶሱ ብቅ ይላል። እንዲህ ኬኦስ በሆነበት ሰዓት ላይ ሰላም አመጣለሁ ይላል። ይህንን ጸጥ አረገዋለሁ ይላል። ዓለም ሁሉ ይከተለዋል። መለኮታዊ ከሰማይ እሳት እስከሚያወርድ ድረስ የሚሰማ ሰው ይሆናል። ሲናገር አንደበተ ርቱዕ የሆነ ሰው እንደሆነ ይህንን ነገር ተምረናል ከዚህ በፊት። ስለዚህ ለቤተ ክርስቲያን የሚሆነን መልእክት ምንድን ነው? ቅዱሳን በዚህ ዘመን ላይ ኢንትረስቲንግ ዘመን ላይ ያለ ነው። ድሮ ትንቢትን ስንማር አንዳንዱ ሀገሮች የሉም። አሁን ያለው ፖለቲካ አልነበረም። ነገር ግን አሁን ስትመለከቱት የፖለቲካ አካሄዱና ጨዋታው ሲገባን ግን በጣም የጌታችን የኢየሱስ ክርስቶስ መምጣት በደጅ እንደቀረበ ያመለክተናል። ስለዚህ እንደ አንድ የቤተ ክርስቲያን መሪዎች፣ እንደ አንድ የክርስቶስ አካሎች ሁላችንም ልናስብ የሚገባን ነገር ይህንን ነገር ሲነገረን እንድንፈራ አይደለም። አማኞች ወደ ፍርሃት እንዲገቡም አናስተምርም ወገኖች ሆይ። ነገር ግን ወደ ጸሎት እንዲገቡ እናበረታታቸዋለን። ፊቱን እንዲፈልጉት ጌታን ወገኖች ሆይ ሰላምን እንዲፈልጉ አንደኛ ጢሞቴዎስ ምዕራፍ 2 ላይ የሚነግረን ይህንን ነው። ለባለስልጣኖች ጸልዩ፣ ለሀገር መሪዎች ጸልዩ ወገኖች ሆይ ለሀገር መሪዎች ጸልዩ። ለምን? ወደ ራስ ላይ ሲወጡ፣ ወደ ከፍታ ሲወጡ በከፍታ ቦታ ላይ የሚያገኛቸውና የሚተናኮላቸው ደግሞ የአጋንንት አሰራር አለ፣ የእዝ ሰንሰለቶች አሉ። አለቃውን የሚዋጋው አለቃ መንፈስ ነው። ለዚህ በአንደኛ ጢሞቴዎስ መሰረት ለሀገራችን መሪዎች ጸልዩላቸው፣
ለአገር መሪዎች፣ ለእስራኤል መሪ ለናታንያሁ፣ ለአሜሪካኑም፣ ለነዛም ለነዚህም ለአገር መሪዎች መጸለዩ በጣም ወሳኝ ነው። ሌላው በእነዚህ ሰዓት ላይ ቤተ ክርስቲያን ልታደርግ የሚገባው ነገር የወንጌልን አጣዳፊነት መረዳት አለባት። በጣም ጊዜው አጭር ነው። በጣም ጊዜው አጭር ነው። ይህንን ከተረዳን በኢራንም ሆነ በእስራኤል ላሉት ነፍሳት መዳን ልንጸልይላቸው ይገባል፣ ልንተጋ ይገባል። በኢራን ወንጌል እንዲሰበክ ሪቫይቫሉ እንዲጀምር የእግዚአብሔር እሳት በዛ ምድር ላይ እንዲነድድ ብዙዎች ያለ ንስሐ እንዳይጠፉ በእስራኤልም ደግሞ ወንጌል እንዲሰበክ መሲዋን ኢየሱስ ክርስቶስን እንድትቀበለው ዓይኗ እንዲከፈትላት ድንዛዜ እንዲነሳ ለእስራኤል ልንጸልይላት ይገባል። ወገኖች ሆይ ተስፋችን ጌታችን ኢየሱስ ክርስቶስ ነው። ዓለም በቦምብ ብትናወጥም እኛ ግን የማይናወጥ መንግሥት አለን። ሃሌሉያ! የእኛ ንጉሥ ጌታችን ኢየሱስ ክርስቶስ በክብር ይመጣል። ወገኖች ሆይ ቅድም የተናገርኩትን አንድ ነገር ልድገምላችሁ። ይህን ቃል ደግሜ የምናገረው በዚህ እሁድ በጣም ውስጤን ስለነካኝ ነው። የኤላምን ውድመትም የሚናገር አለ። በጣም ፓራዶክሲካል የሆነ ወይንም ደግሞ ተቃርናዊ የሆነ መልእክት ታያላችሁ። እነሆ የኃይላቸውን መመኪያ የኤላምን ቀስት እሰብራለሁ ይላል። ኤላም ኢራን ናት። የኢራንን ቀስት እሰብራለሁ፣ የኃይላቸው መመኪያ የሆነውን ነገር ቀስታቸውን፣ የጦር መሳሪያው እሰብረዋለሁ። በኋለኛው ዘመን ግን ስለ ኤላም ሲናገር እንደዚህ ይላል፣ የኤላምን ምርኮ መልሳለሁ። ዋው! የኤላምን ቀስት እሰብራለሁ፣ የኤላምን ምርኮ እመልሳለሁ። ቅዱሳት መጻሕፍት ይህን እንደሚሉት ኤላም የዛሬዋ ኢራን ናት። በተለይ የኒውክለር ጣቢያው የሚገኝበት አካባቢ ኤላም ተብሎ ነው የሚጠራው። የአካባቢ በዛ ነው የሚታወው። ቀስቱ ምናልባት የጦር መሳሪያ ስለሆነ የኒውክለር ጉልበታቸውን እሰብራለሁ እያለ ነው ጌታ። በጥያቄ ምልክት ተዋለሁ። ትንቢቱ የኢራን ወታደራዊ ኃይል ቀስት ተብሎ የተጠራው እሱ ነው እንደሚሰበር፣ በኋለኛው ዘመን ግን ብዙ ኢራናውያን ወደ ክርስቶስ እንደሚመጡ እየነገረን ነው የእግዚአብሔር ቃል። ሃሌሉያ! እግዚአብሔር ታማኝ አምላክ ነው። ምሕረቱ ለዘላለም ነው። ያድናቸው፣ ይለውጣቸው። ወገኖች ሆይ ፋርስ ወይም ኢራን ከሌሎች አገር ከሩሲያ ከቱርክ ጋር በመሆን በእስራኤል ላይ ለጦርነት እንደምትነሳ መጽሐፍ ቅዱስ በትንቢት ነግሮናል። ይህ ጦርነት እግዚአብሔር ራሱ ጣልቃ ገብቶ የሚያስቆመው እንደሆነ ተነጋግረናል እና በመጨረሻ ዘመን ስለሚሆነው ጦርነት መጽሐፍ ቅዱስ ሲያስተምር ትኩረቱ የክርስቲያኖችን ፍርሃት መጨመር አይደለም፣ ክርስቲያኖች እንዲነቁ፣ ክርስቲያኖች እንዲዘጋጁ ለማድረግ ነው። ጌታ ኢየሱስ በማቴዎስ 24 ላይ እንደተናገረው የጦርነት የመጨረሻው ዘመን የምጣር መጀመሪያ ምልክት ነው። የጦርንም ወሬ ተሰማላችሁ። እየሰማነው ነው። በየስፍራው እየሰማነው ነው። ግሎባላይዝ እየሆነ ነው ያለው እና ምን እናድርግ? ንቁ፣ ተዘጋጁ ለጌታ መምጣት። ዘይታችሁን ትኩስ ይሁን። ከጌታ ጋር ሪሌሽንሽፓችሁን አድሱ። የጦር ወሬ፣ በየቦታው የተለመዱ ግጭቶች ማቴዎስ 24 የሚነግረን በመጨረሻው ዘመን ላይ በስፋት የሚታዩ ይሆናሉ። ሕዝብ በሕዝብ ላይ መነሳት ይጀምራል። መንግሥት በመንግሥት ላይ መነሳት ይጀምራል። አሁን በዓለማችን የምናየው ብዙ ምክንያቶች አሏቸው። ሩሲያ ከዩክሬን ጋር፣ ኢራን ከእስራኤል ጋር ውጥረት አይደለም እየቀጠለ ይሄዳል። እኛስ አገር ቢሆን ጦርነቶች መቼ ዝም ተባለ? አሁንም ጫፍ ላይ ደርሰናል። በወደባችን ምክንያት የጦር ወሬ እየሰማን ነው ያለ ነው። ረብሻዎች በደጅ ናቸው ያሉት። ዓለም ለታላቁ መከራ እየተዘጋጀች ያለች ትመስላለች። ወገኖች ሆይ የሰው ልጅ በራሱ ሰላም ማምጣት አይችልም። የሰላም ንጉሥ የናዝሬቱ ኢየሱስ ብቻ ነው። የጎግና ማጎግ ጦርነት ሕዝቅኤል 38-39 ያለው በመጨረሻው ዘመን ታሪክ ውስጥ ትልቅ ቦታ አለው። ተሳታፊዎቹ እነማን ናቸው? ከሰሜን የሚመጣው ጎግ፣ ብዙዎች ራሻ እንደሆነች ይስማማሉ። ከፋርስ ወይንም ከኢራን፣ ከኢትዮጵያ ኩሽ፣ ከሊቢያ ፉጥ፣ ስማቸው ይሄ ነው። ስፔሲፊክ ተደርጎ ተጠርቷል። ስለዚህ እነዚህ እስራኤል ላይ እንደሚዘምቱ ይናገራል። ውጤቱ ምንድን ነው የሚለው? እግዚአብሔር በተፈጥሮ ኃይሎች የምድር መንቀጥቀጥ እያመጣ በእሳት ጣልቃ የገባ ጠላቶቿን ሊያጠፋ ይጀምራል። ዓላማው እግዚአብሔር አምላክ እንደሆንኩ አሕዛብ ያውቃሉ። ይሄ ነው ዓላማው። 38-23 ላይ ሄዳችሁ ተመልከቱ።
እስራኤልን ለማገዝ ብቻ አይደለም። እኔ እግዚአብሔር እንደሆንኩ አሕዛብ ያውቃሉ። እኔ እውነተኛው አምላክ እኔ ብቻ እንደሆንኩ አሕዛብ ያውቃሉ። ማንነቱን ለዓለም ሊያሳይ ጉልበቱን፣ አቅሙን ሲያሳያቸው ፍጥረት ሁሉ ሊደነግጥ ይችላል። የአርማጌዶን ጦርነት ከዛ በኋላ የሚመጣ ነው። የመጨረሻው ታላቁ ጦርነት ነው። ጦር ሜዳው በመጊዶ ሸለቆ ነው፣ በሰሜን እስራኤል። ቦታው ላይ ሄጄ አይቼዋለሁ። እድሉን አግኝቼ እግዚአብሔርን አመሰግናለሁ። ወገኖች ሆይ ያንን ጦርነት እየመራ የሚሄደው ግን ጸረ ክርስቶስ ወይም የክርስቶስ ተቃዋሚው ነው። የዓለምን ጦር ሰብስቦ በእግዚአብሔር ሕዝብ ላይ ይዘምታል፣ በእስራኤል ላይ ይዘምትባታል። መደምደሚያው ምንድን ነው የሚሆነው? ጌታ ኢየሱስ በታላቅ ግርማ በክብር በደመና ታጅቦ በኃይል ከሰማያዊ ጭፍራ ጋር ይመጣበታል። በቃሉ ሰይፍ ጠላቶቹን ያጠፋል። የክርስቶስ ተቃዋሚው የጸረ ክርስቶስ ሐሰተኛው ነቢይ ወደ እሳት ባህር ይጣላሉ። መጽሐፍ የሚነግረን ይህንን ነው።